እመቤታችንን የሚሳደቡ መናፍቃንን ቅዱስ ኤጲፋኒዎስ በምን ይመስላቸዋል? ባበደ ውሻ ይመስላቸዋል። ያበደ ውሻ ምን ይላል ቅዱስ ኤጲፋኒዎስ? የመዝገበ ህብስት ወይም መዝገበ መድኃኒት የሚባል መጽሐፍ አለው። ፓናሪዮን ይባላል በግሪኩ። መዝገበ ህብስት ወይም መዝገበ መድኃኒት ማለት ነው። ለሁሉም መናፍቃን መልስ የሰጠበት መጽሐፍ ነው እና ቅዱስ ኤጲፋኒዎስ ምን ይላቸዋል? እነዚህ ሰዎች ለምንድነው እመቤታችንን የሚሳደቡት ይልና ውሻ ጤነኛ ሳለ ጌታውን ያውቃል፣ የጌታውን ሚስት ያውቃል፣ ልጆቹን ያውቃል፣ ቤተሰቡን ይለያል፣ ጎረቤትንም ይለያል። ማን? ውሻ። ውሻ ግን ባበደ ጊዜ ጎረቤት ይለይ የነበረው ልጆቹን ይለይ የነበረው ውሻ ባለቤቱን ጭምር መንከስ ይጀምራል። ባለቤቱን መንከስ ይጀምራል። ሰው ጤነኛ ሲሆን የቤተ ክርስቲያኒቱን ራስ ክርስቶስን ያከብራል። ቤተ ክርስቲያን እንድትመሰረት ምክንያት ድህን የሆነችውን ድንግል ማርያምን ያከብራል። የክርስቶስ ቤተሰቦች አካሎቹ የሆኑት ቅዱሳንን ያከብራል። ሲያብድ ግን ቅዱሳንንም ይሳደባል፣ እመቤታችንን ይሳደባል፣ ራሱን ክርስቶስንም ይነክሰዋል። ክርስቶስንም አማላጅ ፍጡር ብለው ይሰድቡታል። በሷ ላይ ብቻ ተነስተው የቀሩ እንዳይመስላቸው። ለምንድን ነው ሲባል ውሻው በማበዱ ምክንያት የጌታው መልክ ይቀየርበታል፣ የቤተሰቡ መልክ ሁሉ ይቀየርበታል ይላል። መናፍቃንም አይምሯቸው ስለተነሳቸው ፈጣሪ የሆነው ኢየሱስ ክርስቶስ በፍጡር መልክ ይታያቸዋል። የፈጣሪ እናት የሆነችው እመቤታችን አንሳ ትታያቸዋለች፣ ጣዖት ትሆንባቸዋለች። በእነሱ ሕሊና ላቲ ስብሐት የሱ ልጆች ሐዋርያት ሁሉ ቅዱሳን ሁሉ በእነሱ የተናቁ